ሄልፕ አድርገኝ ብዬ ነው የመጣሁት። እኔ ሊቬ እንደ በፊቱ በኬ ምናምን የሚገባ ቢሆን ኖሮ አንተ ጋርም አልመጣም፣ ጉዳዩ እኔ ጋር ያልቃል። ግን ታውቃለህ ገና ይሄ አዲስ ቲክቶኬ ነው፣ ገና መምጣቴ ነው። ስለዚህ ግዴታ ጓደኛዬ ስለሆንክ ይህን ነገር ሄልፕ አድርገኝ እባክህን እርዳኝ ብዬ የመጣሁት ወደ አንተ። ቤኪ አሁን እኮ ይኸውልህ ቤኪ እንድታስተካክለው የምፈልገው ነገር አሁን የቲክቶኩ ኬ መሙላት አለመሙላት ሳይሆን ስለ ፍትህ የምናወራ ከሆነ ስለ እውነት ለዚህ ልጅ ሀቁ እንዲወጣ የምናወራ ከሆነ 5000 ሰው እዚህ ጋር መቀመጥ 7000 ሰው እዚህ ጋር መቀመጥ ያን ያህል ቪዲዮን ዲዩቲ ያደርጋሉ። ልጅቷን ያያሉ። አሁን ለሁለት ሰው ብሰጥ ሙልዬ ይቅርታና ለሁለት ሰው ቪዲዮን ብሰጥ ማንም አያገኙም፣ ተወርቶ ይቀራል። እዚህ ጋር ግን 280 ሰው የልጅቷን ፎቶ አይቶ ልጅቷን ቢያፈላልግ እርግጠኛ ነኝ ያገኝልናል። እሷም ቤኪ የልጅቷ ፎቶንም ተለጥፏል። መልካም እኔ እናገርና ለሌሎቹ ሰው እድል እሰጣለሁ። ኦኬ አሁን ልጅቷ ወደምትገኝበት ሶሉሽን እና ወደ ልጁ በቃ እሱ ነው ፖይንቱ ላይ ገባ። ወደ ፖይንቱ ኒድ ገስት ላይ ያሉ ሰዎች ይቀጥሉ። ኦኬ አንዴ እድሉን ትሰጠኛለህ? እሺ ቀጥይ እናቴ። በመጀመሪያ ሶሪ ቅድም ሰላም ሳልላችሁ ገባው። ሰላም ብያችኋለሁ ሁላችሁንም። ሙሉ አንተን በአካል አውቃለሁ። እኔ የምኖረው አቡዳቢ ነው። ኢማራት ውስጥ ያለውን ሁሉንም ኢጅራአት ያኔ ካለ የሆነ እሱ ኤቪደንስ ካለው ማለት ነው አንተ ተቀበለውና እኔ እረዳዋለሁኝ። ገባካ? እነ ሰላም አሉ። ሌላ ደግሞ ሎካሎች ጠበቃዎች አሉ፣ ትላልቅ ሰዎች እና እነሱን ሄጄ በአካል አናገራቸዋለሁኝ። አንተም ከፈለክ ተገናኝተን ሀምዳን ስትሬት አሉ ጠበቃዎች፣ እኔ ማቃቸው ያኔ ከዚህ በፊት በሌላ ኬዝ ማቃቸው። እንረዳዋለን። ብዙ ሰው ስላለ አይደለም፣ አንድ ሁለት ሰውም ተሰሚነት ያለው ሰው ሊኖር ይችላል እዚህ ውስጥና ችግር የለውም። ኢማራት ከሆነ ችግር የለውም አለን። አይዟችሁ። መልካም እሺ። ቴንክ ዩ በጣም እናመሰግናለን። እሺ ጋይስ ቀጥሉ። እንግዲህ ስለ እውነት ስለ ፍትህ የምትቆሙ ሰዎች ካላችሁ እዚህ ውስጥ 292 ሰዎች አላችሁ። እውነት ትክክለኛ የሰው ገንዘብ የማያስደስታችሁ ከሆነ ይህንን ልጅ ልትረዱት የምትችሉት ሰዎች ካላችሁ አሁን ወደ ዋናው መስመር እንምጣና እስቲ በምትችሉት መልኩ ይህን ወንድማችንን እንዲሁም ደግሞ ከሱ ውጪ ብር የተበሉ ልጆች አሉ። አጠቃላይ ሲደመር ወደ 8 ሚሊዮን ብር ነው የተባለው። ስለዚህ ትክክለኛ ስለ እውነት የምንቆም ከሆነ አሁን ክርስቲያን ነን፣ ፕሮቴስታንት ነን፣ ሙስሊም ነን ሳይሆን እውነት የሰው ላብ የሚያመን ከሆነ ይሄ ልጅ በአደባባይ ብዙ ቦታ ዙሯል፣ በአደባባይ ብዙ ነገር ተብሏል። ስለዚህ እውነት ትክክለኛ ሰዎች ከሆናችሁ ከሌባ ጎን የማትቆሙ ከሆነ የዚህ ልጅ ፍትህ የሚያስደስታችሁ ሰዎች ካለ ይኸው በቅንነት ፊት ለፊታችሁ ቁጭ ብሏል። እርዱት፣ እንርዳው። ገስት ላይ ላሉ ሰዎች ቤኪዬ አንተ እየመራው ቀጥሉ። እኔ ይመስላል። መልካም እሺ። ጉዳዩ በእኔ በኩል ቢመጣም ቆይ ሙሌ አሁን ምንም ሹሩር አያስፈልግም። ቤኪዬ እቺ ልጅ ሌባ ናት፣ ሞላጫ ሌባ ናት። ፎቶዋን እንዳለ ማሰራጨት ነው ያለብን። አሁን በቃ በየሚዲያው እዚህ ያላችሁትም አሁን እዚህ 291 ሰዎች አላችሁ። ፎቶዋን ዋስ የተልከኛልና ዩቲዩብ ላይም ፎቶዋን እንደ ጉድ ተለጥፎ ተፈልጋ መምጣት አለባት። በቃ እቺ ልጅ አሁን እንዲህ የሆነ እንደ በየሚዲያ መዞሩ ምንም መፍትሄ አያመጣም። ያ እስኪ ዞር በልና ስክሪንሾት ያርጉት ሰውየው ያንተ። ስለዚህ ያለው አማራጭ ሙለር ይሄ ነው። በቃ ፎቶዋን በየሚዲያው ሲለቀቅ ሌባ ናት ትመጣለች። እሱም ብቻ በትልቁ አድርጉት፣ በትልቁ አድርገውና ከዛ ውጪ ጋይስ ስክሪንሾት አድርጉ። ቪዲዮ የምትሰሩት 271 ሰዎች አላችሁ። ቀጥታ ቪዲዮ ስሩ። ቀጥሉ ጋይስ፣ ስክሪንሾት አድርጉት። በጣም ጥሩ ነው። ስክሪንሾት አድርጌዋለሁ። በቃ ይሄ ነው መፍትሄው። ቤኪም ሆነ ሙለር በቃ ይሄ ነው መፍትሄው። ፎቶዋን እዚህ ያለ ነው እንዳለ ከተባበረን እመኑኝ። እቺ ልጅ አሁን ይኸው ከቤኪ ነው የምሰማው ዱባይ መግባቷንም ማለት ነው። እውን ዱባይ መግባቷ ከታወቀ
አኪድ ሚዲያ ፓወር እንዳለው ስለማቅ እዚህ ጋር ፎቶዋን እንዳለ መልቀቅ ሁላችንም ያኔ ሳትወድ በግዷ ትመጣታለች። ሌባ መባልን ማንም አይፈልግም መቼም። ያለው አማራጭ ይሄ ነው እንጂ ከዚች ጋር እየተሯሯጥን አይጥና ድመት ቶም ኤንድ ጄሪ ስንጫወት እድሜያችንን አንፈጅም። ገባ? ይሄ ልጅ በሽተኛ ነው። ታሙ በዚህ ሁኔታ በልታን ሄደች አይመስልም? ጋይስ ቀጥሉ። ጠቅላላ 200 ያ ቤሩት ነበረች። 270 ሰዎች አላችሁ። ያውም አለሌ ናታ። ሪከርደሮች ካላችሁ ሪከርድ አድርጉ። ሪከርደሮች ሪከርደሮች እንዲሰራጭ እንደነዚች አይነት የነጠላ ስር ቁማርተኞች መጋለጥ ስላለባቸው የተበዳዮች የዘረፈቻቸው ሰዎች እውነት እንባ መታበስ ስላለበት ሪከርደሮች ሁላችሁም ሪከርድ አድርጋችሁ ለሁሉም ሰው እንዲደረስ ይደረግ። እንደዚህ አይነት በነጠላ ስር ተደብቀው ቁማር የሚጫወቱ ሌቦች መጋለጥ አለባቸው። ህዝብ መበላት የለበትም በሃይማኖት ሰበብ። አሁን ነው ትክክለኛ በቃ መፍትሄ የመጣው። አብረሽም እንዳልከው ቤት ታውቃለህ፣ ስልክ የሄደች ጊዜ እኮ በሜሴንጀር አንገናኝ ነበር። አዎ ስልክ የሚገርመው ነገር ስልክ ወዲያው ነው ያጠፋችብኝ ኢትዮጵያ ከገባች በኋላ። እቺ ልጅ እመኑኝ በሚዲያ እናመጣታለን። አሁን እንደሌላው ዝም ብለን ህግ ቦታ ቅልቦች አቢባ ምናምን ከምንል እዚህ ጋር ያለው ራሱ ፓወር አለው። ሪከርድ እንዳላችሁት ይህንን እንኳን ሪከርድ አድርጋችሁ በየቦታው በተለቁላት የሚያውቃት እንኳን ሊያጋፍጣት ይችላል። የዚህ ልጅን ሀቅ ሊመለስለት የስደትን ኑሮ ነው የምታውቁ። እዚህ ጋር ወገቡን ተሰብሮ ነው እንትን ያለው። አዎ ታፕታፕ ሼር ሪከርድ ሪከርደሮች ሁላችሁም ሪከርድ አድርጉ። ለብዙ ሰው ሼር እናደርጋለን። ዲዩት ሪፖስት እያደረግን ለሁሉም ሰው እንዲደረግ ነው። 8 ሚሊዮን ብር ነው የወሰደችው። ጋይስ እየሰማችሁ ነው? ኦኬ እንቀጥል። በቂ ግን ደግሞ እንዳልሽው በቃ እንቀጥል። እዛ አካባቢ ሰዎች ካሉ የገባው በእሷ ጉዳይ ላይ ያላችሁ ሰዎች እንትን በሉ ግቡ። በእሷ ጉዳይ ላይ ያላችሁ ሰዎች ጉዳያችሁ በእሷ ላይ ያለ ሰዎች ግቡ። ቤቱን ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ፈዘዝ እያለ ነው። ኤሚ ሀሳብ ያልሰጣችሁ ሰዎች ሀሳብ ኤሚን ይቅርታ ጠይቃታል። ዲጄ እኔና ትናንትና በጣም ያልሆነ ነገር ሲናገርሽ ነበረ። ከኔ ጋር ተጣልተን ከገስት ላይ የነበርኩት ዘሎ ስለበረደለት ትቼዋለሁ። እኔ ትቻው ነው ስለተውኩት ነው። ብቻ አመሉ ስለሆነ ምን ይደረግ እንግዲህ እስከነ ባህል የኛም በኖርማል ዴይ እናደርገዋል አይሻልም? ራሱ ነው አሁንም ስቦ ያስገባኝ። እስቲ በነገራችን ላይ እኔ እንደ ጥያቄ ነው አሁንም እንዳትነቁረኝ። መሲን ሁላችንም እናውቃታለን፣ ግን ቤኪ ነው ቤቱን ውስጥ የሚያደርግ ቤኪ ነው። እሺ ቤኪ መሲ ሁላችንም እናውቃታለን፣ ግን ከዛሬ 4 ዓመት ነው 3 ዓመት በፊት ታስራ ወደ ኢትዮጵያ እንደገባች ሰምተን ነበር። እኔ የሚቀርብ ሰው ጋር ምናምን ሳወራ እንደዛ ነገር ነው የሰማሁትና ከዛ ጊዜ በኋላ የታይታም ተሰምቶም አታውቅም። እንደውም የሆነ ሰዓት ላይ የት ነው የጠፋችሁ እየተባለ ሲጠየቅ ነበረ ሁሉ እና አሁን እንዲህ አይነት ነገር ደግሞ ሲወራ እኔ ራሴ ደነገጥኩኝ እውነት ለመናገር እና ስላልገባኝ ለዛ ነው ዝም ያልኩት። ምክንያቱም እኔ የማውቀው ታስራ እስከሄደች ድረስ ነው እኔ ራሴ ስሞክርላት ስለነበረ ማለት ነው። እና ለዛ ነው የምናገረው ሁሉ የጠፋኝ። ምን ልበል? ለዛ ነው የጠየኩ ቢኪ ይሄን ነገር እኔ የማውቀው እንደዚህ ነበርና አሁን ደግሞ ወንድማችን እንዲህ አድርጋኝ ነው አለ። አብርሽ አስታውሳል መሰለኝ የሆነ ጦርነት የሆነ ተኩስ ምናምን ነበረ ካስታወስክ አብርሽ፣ መብራት ምናምን ሁሉ የጠፋባችሁ ታይም የዛን ወቅት ላይ ነው ታስራ የገባችሁ ሁኔታ የነበረው። አስታወሳችሁ?
አብርሽ በደንብ ያስታውሳል እሱ ቤሩት ስለሆነ እና አሁን እንዴት ነው ነገሩ? ወይ ያለችበት ሁኔታ ተጣርቷል፣ ተረጋግጧል፣ አግኝተዋታል ወይ አውርተዋል ወይ? ምክንያቱም ያ እኔ እኮ እስካሁን መፍትሄ ያገኘን የመሰለኝ እኮ ኖ እኔ ማቀው እንደዚህ የማኛው በቀን ልቦች ምናምን ከያዙት መፍትሄ ኖሮ ነበር። እኔም ያን ነው አሁን እየጠየኩ ያለሁት እሷ ያለችበት ሁኔታ እንዴት ነው? ምክንያቱም አስታውሳለሁ ልብሶች በጨረታ ሁሉ ደብል አድርጋ እንድትገዛ ስጠይቅ ነበረ የዛን ወቅት ላይ እና ያለችበት ሲቹዌሽን ጥሩ እንዳልነበረ ሁሉ ሲወራ ነበረ። ከዛ ደግሞ ወዲያው ሰደንሊ ታስራ ኢትዮጵያ ገባች። እንደውም ጠፍታ እኛን ራሱ ስለምናወራት ስናወራ ምን ስንል ነበር እና ለዛ ነው አሁን እኔ እሷ የት ነው ያለችው? የሚያገኛ ሰው አለ ወይ? የሚጠይቅ ሰው አለ ወይ? ምን ሲቹዌሽን ላይ ነች? ያልከፈለችበትስ ወይ በኖርማሊ ተበድረው የሆነ ያለችበት ሁኔታ ያን አጣርተን ብናወራና ብትገኝ የሚያውቁ ሰዎች ቢጠሯት ብዬ ነው ሀሳቤ። እኔ ይሄ ነው። ኤሚ ይዘነው ነበር በዋትሳፕ ግሩፕ ክሬት አድርጌ እሷም ያለችበት ዋሴም ሁላችንም ሌባ ናት። በቃ በልታ ነው። ገብቶሻል አይደል? እኔ ዩፎ ነው የሆነች እስካሁን ድረስ ትንግርት ሆኖብኛል። እንዴት ከዚህ ሀገር እንዴት ልትወጣ እንዴት እስር ቤት ልትገባ? እንደው በዚህ አጋጣሚ እንደውም ዋሴ ቢነግረኝ ደስ ይለኝ ነበረ በእውነት እንዴት እንደተያዘች እና ማን እንዳስያዛት እንቆቅልሹ ተፈቷል ወይስ እንዴት ነው? አገባቧ ራሱ የሚደንቅ ነገር እኮ ነው። በሚገርም ሁኔታ እዚህ ጉዳዩን ይዘናል፣ እዚህ ጋር ደግሞ እስር ቤት ገባች፣ ወዲያው ደግሞ ተሳፈረች የሚል መጣ። ምን አይነት ሰንሰለት እንደተሄደ አይገባኝም። ግን ያም ሆነ ይሄ አሁን እንኳንም ወደ ሚዲያ አመጣው። እስኪ ደግሞ እንደ ፈጣሪ ፍቃድ እንሞክራለን። ፎቶዋን ትልክልኛለሽ ዋሴ በውስጥ ከዛ ዩቲዩብ ላይም ቲክቶክ ላይም ፌስቡክ ላይ እንለጥፋታለን። ትመጣታለች። ዱባይ ያላችሁም ትረዱናላችሁ ብዬ ተስፋ አደርጋለሁ። መልካም እሺ፣ ሁላችሁም ታብታብ እያደረጋችሁ በተቻላችሁ መጠን ሁላችሁም እንዲህ እናድርግ። ማን ነበረ ዋሴ አንተ ጋር ግሩፕ ክፈትና እዚህ ጋር ያሉ አሉ ዲጄም ራሱም አለ፣ ችግር የለውም። አንተ ግሩፕ ውስጥ አስገባን። እኔ ሁለት ሰዎችን ማናገር አለብኝ፣ እነሱን ላናገር። ከዛ በኋላ ያው እዚሁ ጋር ያለው ሚዲያው ላይ ያሉት ልጆች ናቸው የሚፈርዱት እንግዲህ። ስለዚህ ሼር እየተደረገ ያለውን ነገር እያወራን በዛ መሀልም እሷ አወራችን በጸሎት ላኪልኝ አንዴ። እና በዚሁ አጋጣሚ አንድ ነገር ማለት እፈልጋለሁ። እባካችሁ ሁላችሁም እንድትተባበሩ የምፈልገው ነገር አለ። እውነት በዚህ ማታ ትልቅ የበረከት ስራ አለ። ማንም ታብታብ ብቻ በማድረግ ነው